ለመጋባት ምን ያስፈልጋል? በእጮኝነት ላይ ያለች ሰዎች ትምህርቱን ተማሩ። በሆነ ቀላል ነው። በቃ እጮኝነት እንዴት ይመራ ቤተክርስቲያን? የእጮኝነት ህይወት እንዴት ይታያል ቤተክርስቲያን? በሚገባ አንተንም እሷንም ቁጭ አድርገው ማለት ነው። ፖስት ሜሬጅ ደግሞ ካገባ በኋላስ ከ1 ዓመት በኋላ አለው፣ ከ2 ዓመት በኋላ አለው። እንዴት ነው ሚስትነት? ልጆች አፈራችሁ ወይ? ምን ለውጥ አለው? በእጮኝነትና በአሁኑ ጊዜ በሚገባ በቤተክርስቲያን ትምህርት እያስረገጡ በመጽሐፍ ቅዱስ በአበው ትምህርት እያደረጉ ያስተምራሉ። መምህር ገብረ እግዚአብሔር ኪዳን ይባላል። ከዚህ መማር የምትፈልጉ ሰዎች አውቃችሁ አግቡ። እሺ ተምራችሁ አግቡ። እኛ እንደምናወራው አይደለም። ስልጠናውን በሚገባ ትምህርቱ በሚገባ ትማሩት ትጠቀሙበታላችሁ። ከዚህ በኋላ ምን ማለት እንደሆነ ትረዳላችሁ ራሱ። እና እኔ ብዙ ጊዜ እንደው ብንማረው ብናስተውለው ተብሎ የሚነገረውን ትምህርት በቤተክርስቲያን ሊቃውንት ትምህርቱ ቢሰጥ ደግሞ ለሁላችን የሚያነጽ ስለሆነ ነው። እዚህ ራስሽን ጠብቀሽ ራስን ጠብቀ ነው በተክሊል የሚፈጸመው። ያንተ ለሷ የሷ ላንተ ሊሆን አይችልም። ድንግልና በእምነት ከማይመስለን ጋራ በማይመቻ ከመጠመድ አይቻልም። ሚስት በባሏ ባልም በሚስቷ ትቀደሳለች። ባልሽን ታድኝ እንደሆነ እንዴት ይታያል? ማን ያውቃል ያለው ሐዋርያው ቅዱስ ጳውሎስ በጋብቻ ሁለታችሁም ኦርቶዶክስ ሆናችሁ ከተጋባችሁ በኋላ ባይ ዲፎልት ወይ አንተ ወይ እሷ በእምነት ባይመስል ብትወጣ ቸኩለ ልፋታ አትበል፣ ቸኩለሽ ልፋታ አትበይ። ምናልባት ያንተን ጸሎትና ልመና ሰምቶ እግዚአብሔር አምላክ እኮ የሚስትህን ልቦና፣ ምክንያቱም ያገባሃት ኦርቶዶክስ ያለች ነው፣ መሃል ላይ ነው ክር የበጠሰችው። አያርግብህና ከሁለት አንዱ። ስለዚህ እምነቱን የጠበቅከው አንተ ቸኩለ በቃ በሃይማኖት ምክንያት ሚስትን መፍታት ስለሚፈቀድልህ አትፍታት። ረጋ በል። አይታወቅም እኮ አንተ በርትተ የምትጸልይ ውዳሴ ማርያም የምትደግም የምትሰግድ ከሆነ እግዚአብሔር ያንተን ስግደትና ያንተን ጾም ጸሎት ተመልክቶ ያቺ ክር የበጠሰችዋን ሚስትህን ክር እንታስር፣ አንቺም ልክ እንደዛው ክር የበጠሰው ባልሽ ክር እንዲያስር ታደርጊዋለሽ። ባልሽን ታድኝ እንደሆነ ማን ያውቃል ነው ይልን። ሚስትህን ታድን እንደሆነ ማን ያውቃል ያለ ጳውሎስ ይሉ። ሚስትህን ባልን ነው የሚለው። አሁንም ከጋብቻ በኋላ ነው የሚናገረው። ምክንያቱም በመጽሐፍ ቅዱስ ሚስት ባል የሚባለው ከጋብቻ በፊት ሳይሆን ከጋብቻ በኋላ ነው።